ኢልያስ ጉድ አይዲያ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ኡስታዝ ዋሂድ። እኔ ካንተ ጋር ማውራት ባይዘው አልችልም፣ ልቤ ይመታል። ማሻአላ ማሻአላ፣ አላሁ አክበር አላሁ አክበር። አንተ ጋር ማውራት ስንቶና ወደ ኋላ የነበረውን እኔ ማንኝና ነው ወደ ኋላ ሞራል ያለኝ? እኔ ምን ሞራል የለኝም በአሁን ሰዓት። እና ያለው አማራጭ ምንድነው? በጣም ትልቅ ነገር ነው። የሄድንበት አካሄድ አንድ አይነት ነው። ከአንተ ባስኩኝ ነበርኩኝ እኔና ስለማውቀው ታሪኬ አላህ ጽናቱን ይወፍቀ፣ አላህ እስቲቃማውን ይወፍቀ። ማሻአላ በርታ። ማንኛውም ጥያቄ ሲኖረ ማንኛውም ነገር ማውራት የምትፈልገው ነገር ካለ አቴኒ ታይም ጥያቄን ከመጠየቅ ወደኋላ አትቦዘን። በርታ። አላህ ጽናቱን ይስጥህ። ይሄ ላኢላሃ ኢለላህ የሚለውን ገመድ ስትይዝ ምን አይነት እረፍት እንዳገኘህ ታውቀዋለህ ራሱ። እነዚህ ነባሮቹ ሙስሊሞቹ ብዙ የማይገባቸው ነገሮች አሉ። የብርሃን ጥቅም የሚያውቀው ጨለማ ውስጥ የነበረ ሰው፣ የጤንነትን ጥቅም ውስጥ የሚያውቀው ታሞ የነበረ ሰው። እኔና አንተ ጃቢር ምናምን የሚሰማን ስሜትና እነ ኢብራሂም የሚሰማቸው ስሜት አንድ አይነት አይደለም። ቁስሉን አያውቁትም፣ ህመሙን አያውቁትም። ስለዚህ የታመምክበትን ህመም እኔና አንተ እናውቀዋለን ራሱ። እና በተቻለ አቅም በርታ፣ አላህ በርታ፣ አላህ ጽናቱን ይወፍቅህ። እኔ ብዙ ሰዓት የለኝም፣ በኋላ ላይ ፕሮ ነው እንጂ አጋጣሚ ብዙ ባወራ ደስ ይለኝ ነበረ። ሁለቱን ተርኒንግ ፖይንቶቹ ቁጭ ብዬ ነበር ሲያዳምጥ የነበረው በቀደም ታቾኝ። ክርስትናን የተወክበት ተርኒንግ ፖይንት፣ እስልምናን የተቀበልክበት ተርኒንግ ፖይንት ሎጂካል ነው፣ ሳይኮሎጂካል ነው፣ ኢፒስቴሞሎጂካል ነው፣ ኦንቶሎጂካል ነው፣ ሜታፊዚካል ነው። በጣም ደስ የሚል ነገር ነው እንትን ያልከው ማለት ነው። አላህ ጽናቱን ይወፍቅህ። እኔ የምነግርህ ነገር ማንኛውም ጥያቄ በሚኖርበት ሰዓት ያንን ጥያቄ ይሄን ይዘና እኔ ጋር ራሱ ሜሴንጀር ላይ ያገኘኝ፣ በሜሴንጀር ማውራት እንችላለን። ኢንሻአላህ ከፈለክ ወይም ማውራት እንችላለን። ቤተሰብ እንሆናለን ራሱ ማለት ነውና ታስታውስ እንደሆነ አላህ በሚያውቀው አላህ ሸሂዴ ነው። ኢምራን ቢኖር ወይም ሌሎቹ ብትኖሩ ትዝ ካላችሁ ጉድ አይዲያን ከታች አምጥቼ የሆነ ሳለ አዳምጨው ምን እንደሆነ አላቅም። በቃ ጉድ አይዲያን በጥሩ ስነ ምግባር ብንቀርበው የሆነ ነገር በቃ ጥሩ ቤተሰብ ቢሰልም ጥሩ ነው ለራሱ ነው። ባይሰልም ግን ራሱ በቃ ጀስት ጥሩ ቤተሰብ ይሆናል ብዬ ተዚህ እንደሆነ ታች ስታወራ እኔ ግባ ብዬ ታስታውሳለህ? ጉድ አይዲያ ኡስታዝ እና በቃ ይግባና ያወራ ምናምን። ከዛ ተሳዳቢ ነው እንትን ነው ምናምን ሲሉኝ በቃ ምን እንደሆነ አላውቅም። በቃ የሆነ እንደ ቤተሰብ ይሁነኝ፣ በቃ ምንም ነገር ይቅርብኝና ያወራኝ እንደፈለገ። ገብቶ ራሱ ገስት ላይ ዝም ብሎ ቢቀመጡላል አለ አያታውቀውም ምናምን ተሳዳቢ ነው ምናምን ነገር። አይ እላ አሲዛችሁት ነው እንጂ የሆነ ነገር አለው፣ የሆነ ነገር አንብቤያለሁ እኔ አልኩኝ። እንደዛ ስላቸው አይ ምናምን ነገር ሲሉ ገባ፣ ጥያቄ ጠየቀ፣ ተማማረ ምን አለ። በኋላ ላይ ግን የሆነ ያው አላህን ሲሳደብ ሌላ ቦታ ላይ ሲሳደብ ስክሪንሾት አደረጉኝና በቃ ሰውነት የተንቀጠቀጠ። እንዴት ተነጋግረን አንሰዳደብም ከዚህ በኋላ ብዬ እንትን አለንም ብዬ በቃ ተነጋግረን በጨዋ ደም እናወራለን ብለን ተነጋግረን ምናምን ብዬ ከዛ አንድ ቀን እናገባ አልኩትና ማስረጃ አምጣ አለኝ። ተሳድባል አልተሳደብክም ነው ጥያቄው ስለው አይ ማስረጃ አምጣ አለኝ። ተሳድባል ወይ ማምጣት ሌላ ጉዳይ ነው ስለው አዎ ማስረጃ አለኝ አለ። ከዛ ማስረጃን አምጣ ስለው ታውቀዋለህ እኮ ምናምን ሲለኝ አወረድኩት ማለት ነው። ከዛ በኋላ ተለያየን። ግን ይሄንን ስሰማ ለዝችው ነበር ወይ እኔ ከዚህ በላይ ተሳድቤያለሁ። ተወሱ አሁን ምንም አንተን እንትን ለማለት ሳይሆን በቃ ትክክለኛ ጸጸትህን ንስሐን አላህ ይቀበልህ። አላህ አጅር የምታገኝበት ያድርግልህ። የወንጀል ማበሻ አላህ ያርግልህ። አብሽር አላህ ይቀበልህ። ወደኋላ የነበረው አሁን አንተ ማለት እንደተወለደ ሕፃን አላህ ዘንድ የተወለደ ሕፃን ልጅ ምንም ከኃጢአት የለበትም። በኢስላም አስተምሮት ኃጢአት ወደኋላ የነበረው አጠቃላይ ታጥቦላል። አንተ አደራ ምልህ አንድ ነገር ብቻ ነው። ሰላተን ላይ ስትነሳ፣ ሰላተን ፈጅር ላይ ስትነሳ ዱዓ አድርግልኝ። ለኔ ቃል ገባልኝ፣ በዚህ ህዝብ ፊት ቃል ገባልኝ። አሁን ዱዓ እንደምታደርግልኝ ራስ ወዳድ ላይ እንዳትሉኝ ሌሎቻችሁ። ጉድ አይዲያ ሚዩትን አንሳና ንገረኝ።
እንግዲህ ምን ብዬ እንዴት ቃል እንደምገባለህ አንተ ከኔ ትሻላለህ እኮ። አይ አንተ አላህ ዘንድ ያለን ደረጃ ስለማውቀው አይ እኔም አረግልሃለሁ ኢንሻአላህ አረግልሃለሁ፣ ወላሂ አረግልሃለሁ። ግድ የለህም። አንተ ግን ዱዓ አድርግልኝ አላህ ጊዜን እንዲባርከው፣ ጤንነቴን ሙሉ ለሙሉ እንዲመልስልኝ፣ ልጆቼን አላህ እንዲጠብቅልኝ ዱዓ አድርግልኝ። አላህ ጽናቱን እንዲወፍቀኝ፣ ስራዎቼን ሁሉ በእኽላስ እንዲቀበለኝ ዱዓ አድርግልኝ። አንተ ግድ የለህም። በሚገባ ቋንቋ አላህ ይገባዋል። በሚገባ ቋንቋ እሺ ወይዲ እውነት ስለአንተ እንደው አንድ ነገር ብቻ ልበል። ስለ ኡስታዝ ዋሂድ ሳስበው እዚህ ንጽጽር ላይ ሲመጣ ቪዲዮውን የላኩልኝና እንደ አጋጣሚ ቪዲዮውን አየሁት። ቪዲዮውን አይቼ ቀጥታ አፕሊኬሽን ነበረው እና ቀጥታ ሄጄ ፕሌይ ስቶር ላይ ገባውና አፕሊኬሽኑን ያንተ ነው አይደለ ወይዶ አንድ አፕሊኬሽን አለ የእስልምና ላይ በደንብ ክርስትናውም ላይ የነቢያቶችን ማስተምሮ ስለ ነገረ ክርስቶስ እያንዳንዱ ይሰራበትን ዝርዝር ያስተማርክበት አፕሊኬሽን አለና ቀጥታ እሱ ነው ያየሁትኝ የነበረው። ንጽጽር እያረኩኝ በጣም ቆይቷል። ምንም እርከን አላገኘሁበትም። የገለጽካቸውን እንደውም 81 ላይ ሁላ ብዙ መረጃዎችን የዘረዘርካቸው ድረስ ሄጄ አይቻለሁ። ቀለም ይፈር ያደረካቸውን ሁሉ ምንም አንድ ጠብ የሚል ስህተት አላገኘውም። እንደውም የመሰለኝ መጀመሪያ ላይ በቃ አንተ የክርስቲያን ጠላት ነበር የመሰልከኝ። ባይዘዌ በዚህ ቲክቶክ ላይ ሁለት ሰዎች በህይወቴ በጣም ማረሳቸው ለሰዎች አሉ። በጣም ትልቅ ማረሳቸው እና ኡስታዝ ዋሂድ እንደውም አልወጣም ብዙም ትምህርቱ እንደውም በደንብ አልወጣም እንጂ ብዙ ክርስቲያኖች የኡስታዝ ዋሂድን ትምህርት በደንብ ቢመለከቱት በጣም ጥሩ ትምህርት ያገኙበታል፣ ብዙ ነገሮችን ያውቁበታል ብዬ ተስፋ አደርጋለሁ። ይቅርታ አድርጉልኝና ኤርሚያስ የሚባል ልጅ አለ፣ ወንጌላዊ የሚባል ኤርሚያስ አንዴ ላይቭ ላይ ስለ ኦርቶዶክስ እያስተማረ ነበር እና አሁን ቅርብ ጊዜ ነው። እሱን አዳምጬ ሙስሊሞች ቤት ገባውና ኡስታዝ ዋሂድ አንድ ሙስሊም ልጅን እያስረዳኸው ነበረ ሊንዳ ቤት እና ሌሊት ላይ በቃ መተኛት አልቻልኩም እና መጽሐፍ ስትሰጠኝ አየው። አይዶኖ ምን መጽሐፍ ስትሰጠኝ እንደሆነ ብቻ አየው እና የተሻለ ሰው አንተ እኔ እውነትን የሚፈልግ ልጅ አለ ኤርሚያስ የሚባል ወንጌላዊ ኤርሚያስ እውነትን ይፈልጋል፣ ግን እውነቱን ያውቀዋል። ወደ እስልምና መምጣት አይፈልግም። ወሂድ ደግሞ በእኔ ሳይድ ደግሞ ወሂድን ስመለከተው እውነቱ ገብቶት ወደ እስልምና መጥቷል። እውነቱን እያስተማረ ነው፣ ግን መታወቅም አይፈልግም፣ ራሱን አክብሮትም አይፈልግም። ዝቅ አድርጎ ትምህርቱን እያስተማረ ነው። ሰዎች ደግሞ የሚከተሉት ይሄ እውቅና የሚፈልገውን ሰው ነው እና እኔ ኡስታዝ ዋሂድ እየመረረኝ ነው የምንሰማው። በጣም ይከብደኛል፣ መስማት አልችልም ትምህርቶቹ እና ምናልባት ወይዶ ታስታውስ ከሆነ አንተ ጋር የተገናኘ ነው ልፈትን ነበር የመጣሁት። አላህ እና ያህዌ አንድ ናቸው የሚል ፈተና ስትመልስልኝ አዎ አንድ ነው የሚል ስትመልስልኝ ልቤ ተሰበረ። ቃል አጣው፣ ጠፋብኝ የምናገረው ነገር። በወቅቱ ግን ሌሎች ሰዎች ደግሞ በሌላ ፖለቲካ ወሰዱት። የተናገርኩትን ንግግር አንተ የተናገርከው ንግግር ለእስራኤላውያኖችም ለክርስቲያኖችም ለሙስሊሞችም አንድ የሆነ ትልቅ መልእክት የመጣው አምላክ እንዲመለክ ነው። ፈጣሪ በነቢያቶች ለሁሉ ሲያስተላልፍ የነበረው መልእክት እርሱን ብቻ ማምለክን ነው። ይሄ መልእክት ሲታይ ቀላል ይመስላልና ይህንን መልእክት ወሂድ በደንብ ገብቶት እንግዲህ ለፍጥረታቶች እያደረሰ ነበርና እኔ ግን አልገባኝም። መስማት ሁሉ በቃ አልችልም ነበርና በዛ ላይ ስድቡም አለ፣ ማጠፋውም ጥፋቶች ነበሩና ወሂድ ይቅርታ ጠይቃለኝ የሆነ ታይም ላይ ገብቼ እና አስታውሳለሁ። አዎ እንደውም ይሄ ልጅ ብንሰማው ኖሮ ጥሩ ነገር አለው ብለህ ነበረ ወይዶ ካስታወስክ። አዎ እኔም ማስታወሻለሁ። ባይዘው ይሄ ልጅ ጥሩ የመረዳት አቅም ያል ብለህ ነበርና
ልቤ ባይዘወይ ከተሰበረ ቆይቷል። አሁን እንዳጋጣሚ የገባችውም ቃል እሷ እስልምና እንደውም ተቀብላ ነበርና ካልክያቱላ ነበረ። እስልምና እንደዚህ ነው ብዬ ነብዩ መሐመድን የአይሻን ነብዩ መሐመድ መገለጽ ሲመጣለት ምናምን ብዙ ሐዲሳቶች ሁሉ እየመጣው እስልምና ገዳይ ነው ምን የሚለውን ሁሉ ሰጥቻት አሁን ቃልን ከእስልምና አስወጥቻት ነበር አስታውሳለሁ። ቃልም አለች ታቀኛለች። እና ምንድነው ይህንን ሁሉ ያደረኩት ነገር ግን ስህተት እንደሆነ ውስጤ ያውቀዋል። ውስጤ በደንብ ያውቀዋል። እስልምና ላይ ምንም አይነት ስህተት እንደማይገኝበት ልቤ ይናገራል። እና ይሄንን ሁሉን ጊዜ አሳለፍኩኝና ወይዶ አምላክን ለማምለክ መለኮታዊውን አምላክ ለማምለክ ያለምንም ውዝግብ አብ ወልድ መንፈስ ቅዱስ ብዬ ሳልወዛገብ መለኮታዊውን አምላክ ለማምለክ ወደ እስልምና መጣው። ሙስሊም ወንድሞችና እህቶችን አገኘው። ኢየሱስን እኔ ክጄ አይደለም ወደ እስልምና የመጣሁት። አሁንም ለሚሰሙ ሰዎች ለሁሉም ክርስቲያኖች እንዲገባቸው ኢየሱስን እኔ አልካድኩትም። መሲሁነቱን አምናለሁ። ለእስራኤል የተላከ ንጉሥ እንደነበረም አምናለሁ። ነገር ግን እስራኤላውያኖች አልተቀበሉትም። እኛ ደግሞ በተሳሳተ መንገድ ተመለከትነው፣ አምላክ አደረግነው። ስለዚህ እስልምና ደግሞ መሲህነቱን ተቀበለ፣ ነብይነቱን ተቀበለ፣ ሁሉንም እስልምና አስተካከለው። ስለዚህ እስልምናን ማመንና መቀበል አለብኝ። የእስራኤሉን አምላክ ሳላቀው አምኜ ነበርኩ። የእስልምናውን የመጣውን ጥሪ አላህን ቃል አላህን አምላክ አድርጌ የማልቀበለው ለምንድን ነው? ስለዚህ ወደ እስልምና መጣሁ እላለሁ። ወይዶ የኔን እንግዲህ አላህን ተሳድቤ ያስቀየምኩት ነገር ነበረ። ይቅርታ ጠይቅ። እውነቴን ነው የምልህ። ወድቄ ተንበርክኬ ይቅርታ ጠይቃለሁ ለሁሉም ሙስሊሞች። ምክንያቱም ይቅርታም አልጠየቅኩኝም እንዳጋጣሚ ሆኖ እውነት ነው የምልህ። ወይዶ አላህንና ነቢዩ መሐመድን በማይገባ መንገድ እያንቋሸሽኩኝ ነቢያቶችን እንግዲህ የነቢያቶች ክብር አለ። ይህንን ሁሉ እያንቋሸሽኩ ለተናገርኩት ነገር አላህንም ነቢዩ መሐመድንም ለተናገርኩት ነገር ይቅርታ ጠይቃለሁ። የሙስሊሙን ልብ አሳዝኜ ነበር። ሙስሊም እህት ወንድሞቼ ሁላችሁንም በአላህ አፉ በሉኝ። ወይዶም እንግዲህ አፉ በለኝ። ልብህ አዝኖብኝ ነበረ አውቃለሁ። እንግዲህ አብሽር ይቅርታ ብያለሁ። እንግዲህ አላህ ይቅር ያለህን ወንጀል እኛ የመናገርም የማስታወስም የመቆስቆስም ሞራሉም የለንም። ማንንና ነው የሞራል ንጽህና የለንም። እኛ ከአንተ በላይ እኔ ታመም ያለው ውስጤ በጣም የታመመው በወቅቱ ውጪ አንድ አይነት አልነበረም። ገብቷል። ውስጤ እስልምናን ይፈልጋል፣ ውጪ በቃ እየተጋጨብኝ ምን ነው በቃ ቁርአንን ባላወቁት ነበር ያልኩት የነበረው ምንድነው ማለት ቢቀርብኝ እስክል ድረስ ኡስታዝ ወጣ እንዴ ወንድማማችነት እኔ አይቻላቅ። እኔ ጉድ አይዲያን የማውቀው በቲክቶክ ላይ ነው። እንደሱ የወደድኩት ሰው የለኝም ወላሂ ነው የምላችሁ። ቁርአን በእውነት ነው የምለው በወርቅ መጻፍ ያለበት መጽሐፍ ነው። በወርቅ በጣም ፓወርፉል መጽሐፍ ነው። እጅግ ፓወርፉል መጽሐፍ ቅዱስ። የሚገርምሽ ከቁርአን በቃላት ብዛት ወይንም ደግሞ በነቢያቶች ስም ዝርዝር ብዛት ወይም በመጽሐፉ ብዛት በአጠቃላይ ይሄ በገጹ ብዛት ቁርአንን ይበልጠዋል። ቁርአን ደግሞ አንዱ ቃል እያንዳንዱ አስባበ ንዙል አለው። እያንዳንዱ ቃል ያቆምሻል። አንዴ አልበቀራን እያነበብኩ ቁጥር 1 ላይ እንደው ቁርአንን እስቲ በንጹህ ልቦና ላንባልኩና ገለጥ አድርጌ አልበቀራን 1 ላይ ነው ሳነብ ይህ ቁርአን ካላ እንደሆነ ጥርጥር የለውም ይላል። እና ቆምኩ። እንዲህ ምንም አላረኩም። መጽሐፉን አቆምኩ ማንበብ። ምን ማለት ነው? ከአላህ ዘንድ እንደሆነ ጥርጥር የለውም ነው የሚለው መጽሐፍ ቅዱስ ላይ። ይህ የእግዚአብሔር ቃል እንደሆነ ጥርጥር የለውም ብሎ ፕሩቭ የሚያደርግ ነገር መጽሐፍ ቅዱስ ላይ የለም። እና ቀጥታ ከአላህ ቃል መሆኑን እንትን ይሰጥሻል፣ አፕሩቭ ማረጋገጫ ይሰጣል።
እና በእውነት ቁርአንን ባይዘው ንጽጽር የሚያደርጉ ሰዎች ቁርአን ላይ ስህተት የለም ያውቃሉ። እኔም የምመሰክረው ነገር ነው። ቁርአን ላይ ምንም ስህተት አታገኝም። ግጭትን ብትፈልጊ ግጭት አይገኝም። ወይም ይሄ ነገር ስህተት ነው የምትዩ ነገር የለም። እያንዳንዱ ነገር ጽድት ያለ ነው። በጣም የሚገርም ነገር ነውና ቁርአን በጣም ተአምረኛ መጽሐፍ ነው። ተአምረኛ የሆነ ታላቅ መጽሐፍ ነው እና የበለጠ ቁርአንን እንደወደው እስልምናን ተቀበልክ። ምን የተለየ ነገር ተፈጠረ? የተለየ ነገር አንደኛ ነገር አመልከዋለሁ፣ ያንን አምላክ ሰላት ሰግዳለሁ። ወላሂ ዳኒ ሰላትን የማሰግዱ ሰዎች ሞክሩት። ምን አይነት በቃ እኔ ሰላት ላይ ሰላት እንደውም እንዲህ ግልጽ ስነግር አላህ ስገዱ ምናምን ስላለ ሁሉ አይደለም ምን የምሰግደው ሰላት ላይ ያለው ጥቅም እንዳይመስል እኔ ስላየው ከዛ ነገር አንፃር ወድጄዋለሁ። ሰላት መስገድ ያለው አይዱም ነው ለኪ አንተን የፈጠረልህን አምላክ ጎንበስ ብለህ ስትሰግድለት ጎንበስ ብለህ ማለት እሱ ትልቁ ፓወርፉል ነገር ነው። እኔ የምፈልገው ለመለኮታዊ አምላክ መስገድና መጸለይ ብቻ ነው የምፈልገው ወንድሞቼ። እኔ የመለኮት አምላክ ጥማት አቃጠለኝ ሰው ነኝ። ጉዳይዲያ ደስ ያለውና ልቡ የፈቀደውና የገባው የተረዳው አንብቦ የገባው በደንብ የገባው ሃይማኖት እስልምና ስለሆነ ወደ እስልምና ሃይማኖት አላሁ አክበር አላሁ አክበር አላሁ አክበር ከአላህ በስተቀር በሐቅና በእውነት የሚመለክ አምላክ እንደሌለ መሰክራለሁ። በሐቅና በእውነት የሚመለክ አምላክ እንደሌለ መሰክራለሁ። ነገር ግን እኔ ከስሜ መሐመድ መሆን አለበት። መሐመድ የሚለው ስም እንዲወጣልኝና ስሜ መሐመድ እንዲሆን እፈልጋለሁ። እስልምና ጋር ቀርቦ እጅ አልሰጠ የለም። ስለ እስልምና ተከራክሮ ሻሃዳ ሳይወጣ የወጣ የለም። 100% እርግጠኛ